ሄሎ ይፉዬ፣ ደህና ነሽ? ለገኒ እኮ ስልክ አላነሳ ስትያት በሰላም ይሁን ብዬ ተጨነቅኩ። እኔ ጋር ሆና ምን ልትሆን ትችላለች? አሁን ከምታስበው ላይ አስተማማኝ እጅ ላይ ናት። ዘና እያለን ነው። አረ ደስ ይላል። እኔም የምፈልገው እሷን ዘና ማለት ነው። ያው ምንም ቢሆን የሚስቴ እህት አይደለች። በጊዜ አለመግባቷ ትንሽ ስላሳሰበኝ ነው። ታውቃለህ፣ የሆነ ነገር ይሸተኛል። ምንድን ነው? ጨጓራ ተቃጠለ እንዴ? እኔ እንዳንተ አይደለሁ በሰው ደስታ የምናደድ። እኔ እናንተ ደስተኛ ከሆናችሁ ደስ ነው የሚለኝ። በተለይ ደግሞ ይፉዬ ደስተኛ ከሆነች ከምታስበው በላይ ይደሰታለሁ። አታስመስል እባክህ። እውነታው በጣም ተቃጥሏል። እንደፎከርኩት ኤፍራታን ወስጄብሃል። እንድናገር ፈልገህ ከሆነ አታልፋ። እኔ አንተን አልናገርም። እኔ ከአንተ ጋር የምጣላው ኤፍራታ ፊት ላይ ሀዘን ሳይ ነው። በአንተ ምክንያት አንድ የማዘለላ ከዓይኗ ቢወርድ የዛኔ እቤት ውስጥ እንዳለ አቃጠልሃለሁ። እንዳትነሳ አድርጌ ሰባብራለሁ። ታውቃለህ፣ እንደዚህ ፈሪ አትመስለኝም ነበር። በቃ የዚህን ያህል ብቻ ነው መታገል የምትችለው? ኤፍራታን በጣም የምታፈቅራት ይመስለኝ ነበር። ለካ ሁሉም ነገር ውሸት ነው። ለማንኛውም ዛሬ ከወደፊት ባሏ ጋር ነው የምታደርገው። እየደወላችሁ ባትረብሽም ጥሩ ነው። የእኔ ንግስት፣ አሁን ቤተሰቦች ከኔ ጋር እንደሆነች ስላወቁ ልባቸው አልፎ ኤፍራታ ያለውን ነገር እንግዲህ ለናታን ግልጽ አድርጋለች ማለት ነው። ምክንያቱም እኔ የምወደው ወይንም ደግሞ ከሱ ከአንተ ሌላ ፍቅር የያዘኝ ሰው አንተ በደንብ ታውቀዋለህ በማለት ነገረችው ማለት ነው። እሱ እኔ የማውቀው ሰው ማን ነው ንገሪኝ በማለት እንግዲህ ናታንም እሷም እንግዲህ ለመስማት ዝግጁ ነህ ወይ በማለት አዎ አላት። እንግዲህ ያፌት ነው ብላ ነገረችው ማለት ነው። እሱ ደግሞ በፍጹም አላመንም። ከያፌት የሆነ ፍቅር ይይዛታል ብሎ በፍጹም አላመንም። ግን እንዴት ሆኖ ነው የእኔ ጨረቃ ነሽ ወይ እኔን የምታወሪኝ እኔን የምትመልሽልኝ እንዴት ሊሆን ይችላል? በማለት እንግዲህ ናታን እጅግ በጣም ተበሳጭቶ ነበር። አዎ ያን ጊዜ ባገተኝ ሰዓት አብረን በነበርንበት ሰዓት ብዙ ነገሮች እንክብካቤውን ሲያደርግልኝ ነበር። ስለዚህ እኔ ከሱ ፍቅር ይዞኛል። ደግሞ አንድ ሰው ስተሰራ ማለት ከስተቱ አይመለስም ማለት ነው። በቃ መጥፎ ስራዎችን ሲሰራ ነበር። ከዚያ ስራ ከመጥፎ ስራው ደግሞ አሁን ተመልሷል በማለት እንግዲህ ለናታን ትነግረዋለች ማለት ነው። ናታን እጅግ ተበሳጭቶ እንግዲህ ወጥቶ ሄዷል። እንግዲህ ያፌትም ኤፍራታን ቀጥሯት ነበረ ማለት ነው። ቤቱ ድረስ ሄዳለች። ከቤቱ ቁጭ ብለው እንግዲህ ምሳም አብረው በልተዋል። ስላለው ጉዳይም ሲያወሩ ነበር። አንተ ምን አይነት ጨካኝ ብትሆን ነው የሰውን ደስታ ይህን ሁሉ ነገር የምትነጥቀው? እንዲሁስ እኔ ሳልወድህ ብቻ ልቤ ከሌላ ሰው ጋር ሆኖ ከአንተ ጋር እንዴት መኖር እችላለሁኝ? በማለት እንግዲህ ለያፌት ጠይቀው ነበረ። ያፌትም ችግር የለውም ዋናው የኔ ሚስት ሆነሽ ከቤቴ መግባቱ ነው። እኔ ከወደድኩሽ በቂ ነው። አንቺ ደግሞ ቀስ እያልሽ ትወጅኛለሽ በማለት እንግዲህ መልሶላታል። እሷ በጣም ተናዳለች፣ በጣምም ተበሳስታለች። ያው እንግዲህ የያፌት ስራው ናታንን ማናደድ ነው። እንዲሁም እንዴት አሳመንሽው? እንዴት ስነግርሽው? እንደዚያ ስትነግሪው ካጠገቡ ሁኝ ብሰመውና እንደዚያ ባየው በጣም ደስ የሚል ሳቅ እስቅ ነበር በማለት እንደውም ስለ ናታን መቆጨትና ስለ ናታን እንዴት እንደሆነ ሁኔታውን እስኪ እባክሽን ንገሪኝ እያላት እሷን በጣም ተናዳ ስለነበር ያሁ እንግዲህ ኤፍራታ ስትናደድ በጣም ነው ምግብ የምበለው ቀርቦላ ስለነበረ በጣም ተናዳ ስበላ ነበረ። እንግዲህ መጨረሻውም እንግዲህ ከዚህ አትሄጂም አብረን ነው የምናድረው በማለት እንግዲህ ይወስናል ማለት ነው።
እነ ገኒም እንዲሁም ደግሞ የኤፍራታ ቤተሰቦች በሙሉ ተጨንቀው ነበረ። እንዴት እስካሁን ቆየሽ በሚለው ቤዛም ተፈታለች፣ ሉሊትም እንዲሁም ደስ በሚል እንግዲህ ሶስታቸውም አንድ ላይ በመሆን ማለት ነው ደስ የሚል የራት አብረው እየበሉ ባሉበት ነገሮች ብዙ ቃላቶችን ሲናገሩ ነበር። በጣም የኤፍራታ መጥፎ እንደሆነች እና ክፉ ሴት እንደሆነች እንግዲህ እስበሱ ሲያወሩ ነበር ማለት ነው። ደግሞ እንግዲህ ከቤዛ ጋር አንድ ላይ ሆናለች። ያው ኤፍራታን ጥምድ አድርጋ እዛታለች ማለት ነው። በዚህ በኩል እንግዲህ አብራ ሆና እጅግ በጣም በሚያናድድ ቃላቶችን ኤፍራታን ስትገልጽ ነበረ። እሷ ለናታን የምትገባ ሴት አይደለችም በማለት ብዙ ነገር አሳጥታናለች በማለት ቁጭቷን ስትወጣ ነበረ። ሎሊትም በዚህ በኩል በጣም ደስ እያላት እያደረጉት ባሉት ነገር እንግዲህ በጣም ደስተኛ ሆና እንደ ዛሬው ደስ የሚል ጨዋታ እየተጫወትን የበላንበት እራት ጊዜ አልነበረም በማለት እንግዲህ ደስታዋን እያጣጣመች ትገኛለች። እንግዲህ ኤፍራታ ደግሞ ከቤት አትሄጂም እዚህ ነው የምታድሪው ብሎ ያው ያፌት ስለያዛት ናታን ደውሎ ነበረ። ያው ገኒ ስደውል ስላላነሳሽ ቢያንስ የኔን ታነሽዋለሽ ብዬ ነው የደወልኩት በማለት እያወራ ባለበት ሰዓት ግን ስልኩን ያነሳው ግን ያፌት ነበር። እንዲሁም ያው ኤፍራታን እንደመውሰዱ ወይንም ደግሞ ለራሱ በማድረጉ ምናምን በጣም እየተናገረው ነበረ። ምን ያክል ነው ያንተ ጨጓራ ያረረው? እየሸተተኝ ነው እንደውም፣ ስለዚህ ጨጓራ በጣም እንዳረረ ነው የተሰማኝ በማለት እንግዲህ ስለ ናታን መናደድ ይገልጽለታል። እሱ ደግሞ እኔ ምንም ነገር አልናገርም፣ እንድናገር ፈልገካል ከሆነ እኔ ምንም ነገር አልናገርም፣ ዋናው የእሷን ደስታ ነው፣ እሷ ደስ ካላት ችግር የለብኝም በማለት እንግዲህ ምንም ነገር እንደማይናገርና እሷ እሱን አፍቅራ በመሄዷ ደስተኛ በቃ ደስተኛ በማስመሰል ውስጡን ዋጥ አድርጎ እየተናገረ ነበር ያለው ማለት ነው። እንግዲህ እሱ በጣም ብዙ ነገሮችን ሲናገር ነበረ። አሁንም እንግዲህ ውስጡ እርር ድብን እያለ እየተቃጠለ ግን ደግሞ ጠንካራና ጎበዝ መስሎ ለያፌት እንግዲህ የእሷን ደስታ ነው የምፈልገው ከምንም በላይ ነገር ግን እሷ አንዲት ዘለላ እንባ ብታነባ አለቅህም በማለት እንግዲህ ከያፌት ላይ ዝቶበታል ማለት ነው። እንግዲህ ቀጣይ ፓርት ምን ይፈጠራል የሚለው ሁላችንም በጉጉት የምንጠብቀው ይሆናል። እንግዲህ ኤፍራታ ያው ልጃገረድ እንደሆነች ነው የሚያውቀው ያፌት ማለት ነው። ግን ክብሯን ደግሞ አሳልፋ ለምትወደው ለምታፈቅረው ለናታን ሰጥታለች በባለፈው ፓርት ማለት ነው። ስለዚህ ይህን ደግሞ ሲሰማ ምን እንደሚሆን እንግዲህ አስቡት ያፌት ማለት ነው። በጣም ነው የተበላው ማለት ነው። ሲቀጥል የሁለታቸው ሰርግ የያፌት ሰርግና የኤፍራታ ሰርግ ይፈጸማል ወይስ ይሆናል የሚለው ነገር በምንም ታምር አይሆንም ብዬ ነው የማስበው። ምክንያቱም ሄዋንም ብዙ እንትኖችን እያደረገች ነው። በእርግጥ ከኋላዋ ብዙ እንትኖች ቢከቧትም ግን ሄዋን ደግሞ አብራት ስላለች በተለያዩ ነገሮች ደግሞ ያ ሰርግ እንዳይሆን ታደርጋለች። እንዲሁም ደግሞ ቢኒያም ደግሞ በጣም ምን ማድረግ እንዳለበት ሀሳብ በጣም እያሰበ ነው ያለው። እንዲሁም ዳጊ ማለት ነው ሊሆንም አይችልም በማለት እንግዲህ በጣም ተናዷል። ስለዚህ ያው የኤፍራታና እንዲሁም የያፌት ሰርግ አይሆንም። በመጨረሻም እንግዲህ ናታንን ታገባዋለች ብዬ ነው የማስበው። ከዚህ ሁሉ ፈተናዎች አልፋ በመጨረሻም እንደምታገባው ነው እኔ ማምነው። ብቻ ሁላችንም እንጠብቃለን ማለት ነው።